ፈለገ ብትለኝ አማራ ክልል ላይ ያለ የአማራ ጠላት ተጠርጎ እስካልወጣ ድረስ ባንዳው ተደራደርም ብትለው ሊደራደር ስለማይችል እነሱን ከመደገፍ ሌላ ምርጫ የለኝም ብዬ የማስበው ወንድ ናቸው። that's all I can say። ተሸንፋችኋልም ስለተሸነፋችሁም ስቲል ተበታትናችሁ ምንም ነገር ልታረጉ አልቻላችሁት በዛ ምክንያት ነው እላለሁ። ኮማሪዎቹ ለኮማሪዎቹ ተበቃው ነው ሲከራከሩ በጣም ነው የሚያሳዝነው። ባህሪን ዛሬ ጠንካራው ነው ተመሰከረለት። አቴዲ ያው ስርዓቱ እየተንገዳገደ ስለሆነ ራድና ሽበራ ውስጥ ነው ያለው። ስለዚህ ካድሬዎቹ የፈለጉትን ቢሉ ከስርዓቱ ጋር የተያያዘ ቀለባቸው እዛ ስለሆነ መተዳደሪያቸው እዛ ስለሆነ ለታከለውማ በየቦታው ያንጠባጠቡት የነሱን እጅ እየጠበቀ የሚኖር ስለሆነ ስርዓቱ አለ እያለ ይጠብቃል። ችግር የለውም። ተጠራርጎ እንደ መንግስቱ ኃይለማርያም ጥጉን ሲይዝ ያኔ ደግሞ ሌላ አማራጮችን ይፈልጋልና የኩመራ ስራቸውን ይቀጥላሉ ማለት ነው። ይሄ ስርዓት አሁንም ቢሆን ያስጨነቀው ያስጠበበው በርካታ ነገሮች አሉ። ጓራቸው ላይ ዞር ዞር ስትል የምታየው የምትሰማው ተሰብስቦ የሚያወሩት አሁን ሰሜኑ እንደሆነ እገሌ እንደዚህ በዚህ ጋር መጣ ወዘተ ተርፈ የሚሉትን የራሳቸው የኢኮኖሚ ችግራቸውን መወጣት የማይችሉት አዘቅት ውስጥ መግባታቸውን ማሳያ ነው። አጎታቸውም አንድ ወታደር እስኪቀረን ይሪ ነበረ እስከ መጨረሻው ሰዓት ድረስ። ስለዚህ አሁንም የአማራ ትግል እነሱ በሚፈልጉት ልክ ስላልሆነ ተሸንፋቸዋል፣ ወጣቸዋል፣ ገብታቸዋል ቢሉ ያሸነፈ መንግስት በዚህ ልክ ራስ ሽበራ ውስጥ አይገባም። በዚህ ልክ አይናጥም። በዚህ ልክ ቀውስ ውስጥ አይገባም። ካሸነፈ ምን የሚያስጨንቀው ነገር አለ? ስለዚህ የመሸነፉ ዋናው ምልክቱ ነው። ቴዲ እኔ አሁንም ቢሆን ወደ ማጥቃቱ እንቅስቃሴ ሲጀመር ሊፈጠር የሚችለው የአማራው ትግል ፌዴራሊዝምን አፈረሰ ብለው ያችኑን ክልል ኦሮሚያ የምትባለዋን ክልል ለመከላከል እንደሚሄዱ ምንም ጥርጥር የለውም። አገር ቅድም ፈረሰ ወዘተ የሚባለው ከዛ አንፃር ነው። እሷን ለመከላከል ብዙ ነገር ሰርተዋል። የሀገሪቱን መከላከያ ሙሉ ለሙሉ ኦሮሞ አድርገውታል። በኦሮሞ ጀነራሎች ናቸው የተሞሉት። የብልጽግና ሰዎች ናቸው ያሉት በሙሉ። ኦሮሚያ በሚባለው ክልል በርካታ ሰራዊት አዘጋጅተዋል። ይሄን ሁሉ አጥረው ይቆያሉ ወይ የሚለውን እሱን አብረን የምናየው ነው ወደፊት የሚታየው። የኢትዮጵያኖች ሙሉ ለሙሉ በየአካባቢው አነሰን በዛም የራሳቸው የሆነ ጥያቄዎች አሏቸው፣ የራሳቸው የሆነ ዝግጅቶች አሏቸው። አሁን ሰሞኑን ያደረገው የኦሮሚያ ክልል ከሶማሌ ጋራ የወረዳዎችን ቀበሌዎችን ሰጣለው የሚለው በዛ አካባቢ ያለውን ቀጠና ስጋት ውስጥ ስለገባ በተወሰነ ደረጃ ከራሱ ጋር ለማቆም የሚያደርገው ማባበያ ነው። ስለዚህ ስርዓቱ እየፈረሰ ነው፣ ዙሪያውንም የተከበበም ነው። አሁን የቀረችው አንድ ምዕራፍ ነች። ትንሽ እንቅስቃሴ ሲጀመር ጠላት ብሎ የሚያስቀምጣቸው መሰረታዊ ጠላት የሚላቸው የኢትዮጵያ ታሪክ ጠላት የሚላቸው አካላቶች ሁሉ ሲሞዳሞዳቸው የነበረ ሲለምናቸው የነበረ ተንበርክኮ ቀለበት ሲያደርግላቸው የነበረ ግብፅንም ሆነ ሌሎችንም ሆነ አሁን የሚነግሩን ጠላት ብለው ትናንትና ይሄ መንግስት ስራቸው ላይ ሲንከባለል የነበረ ነው። ሲንከባለል ስለዚህ ዛሬ ታዲያ ምን ተገንቶ ወደዚህ ደረጃ የመጣው ብለን ስናይ ያችንን የሚመኛት ስልጣን የሚቀማበት ጊዜ ስለደረሰ አማራጮቹ ፍለጋ እየተደፋደፈ ነው። የኦሮሞ ልሂቃኖች ሁኔታውን አይተው አሁን ያለው ሁኔታ አስጊ ስለሆነ ቢነጋገሩ ተገቢ ነው። የምሁራን ባህሪ ነው። ከዚህ በፊት የተደረጉ ስህተቶች ትክክል አልነበሩም። አሁን ግን እንደ ሀገርም እንደ ህዝብም መዳን አለብን። ይሄ ስርዓት እንደ ወያኔ ተጠቃሎ ወደ ህዝብ ነው የሚገባው ነገ ሲሸነፍ። ስለዚህ ህዝቡን እንያዘው፣ መግቢያ እናሳጣው ብለው የራሳቸውን ስራ ቢሰሩ መጥፎ ነው ብዬ አላምንም። ምንም አማራጭ ነው እየፈለጉ ያሉት። ስርዓቱ እንደማይቀጥል ጥንቅቅ አድርገው ተረድተዋል። ስርዓቱ ነገ ከነገ ወዲያ እንደማያድናቸው ገብቷቸዋል። ስለዚህ እንደ ሀገር መቀጠል አለብን ብለው ሊያስቡ ይችላል እና በዛ ደረጃ የሚያደርጉት እንቅስቃሴ እኔ የሚደነቅ እንጂ መጥፎ ነገር ነው ብዬ አላስብም። አሊያንስ ፈጥረናል አላሉ፣ ንግግር ነው ያደረጉት። መነጋገራቸው ደግሞ ሶሉሽን በምን መልኩ እናስቀምጥ ብለው መሄዳቸው ተገቢ ነው። የምሁራን ባህሪ ነው ብዬ ነው ማስቀምጠው። ወደፊት ደግሞ አብረን የምናየው ነው የት ደረጃ ይደርሳል የሚለውን ነገር ነው። በተረፈ እኔ እንደ አማራውም
የአማራው ትግልም ሰዎች የፈለጉትን ስላሉ ይህ ትርፍራፊ የሚለቅመው እየወጣ ስርዓቱ ያለ መስሎት ቢያጨበጭብ ከስርዓቱ ቂጥቂጥ ቢከተል የአማራ ትግል ይህን ስርዓት ከማስተናገድ ይህን ስርዓት ከማጠናቀቅ ወደኋላ የሚልበት ምን ነገር የለም። ኢትዮጵያኖችም አሁን ጆይን እያደረጉት እየሰሩ ነው፣ እየተከታተሉ ነው። እንቅስቃሴውን ብቻ ነው የሚፈልጉት እና ይሄ እንቅስቃሴ የሚቀር አይደለም፣ በቅርብ ጊዜ ነው። ስለዚህ ከኦሮሞ ብልጽግና በላይ ግብጽ ለአማራ ጠላቱን አታውቅም። ለአማራ ታሪካዊ ጠላቱ የኦሮሞ ብልጽግና ነው። ሶስቱን ደግሞ እየተፋለመው ነውና ወደፊት አብረን የምናየው ነው። ምንም ጥያቄ የሌለው ክርካር ውስጥ ገብቷል ስርዓቱ። የሚያግዘው አካል የለም፣ ድጋፍ የለም። አሁን የሀገሪቱን ኢኮኖሚ የሚጠግንበት ምንም ነገር የለም። ስለዚህ ከጊዜ ጊዜ ነገሮች ሁሉ እየተባባሱ ነው። እነዚህም ደግሞ ፍጻሜያቸው የመፍረስ አደጋ ነው የሚያጋጥመው። ቀደም እንዳልኩ ለመከላከል ሊሞክር ይችል ይሆናል። እስከምን ድረስ ያዋጣል? እሱም የበለጠ ወደ እልቂት የሚወስድን ስለሆነ ማህበረሰቡም ይደግፈዋል ብዬ አላምንም። ሊቃኖቹም ይሄ ስላሰጋቸው እንቅስቃሴ እያደረጉ ነው ወደዛ ደረጃ እንዳይገባ። እሱን እንግዲህ ወደፊት በቅርብ ጊዜ ነው፣ እሱም ሩቅ አይደለም፣ በቅርብ ጊዜ የምናየው ይሆናል ነው። በተረፈ ግን አሁን እናንተ በምትሉት ፕሮፓጋንዳ አንዴ ቃል እሺ፣ እናንተ በምትሉት ፕሮፓጋንዳ የአማራው ትግል በዚህ ተንጦ እንዲህ አይነት ከአማራው ትግል የአማራውን ትግል ከአማራው ማህበረሰብ ወይም ደግሞ ከሌላ ኢትዮጵያዊ አይምሮ እንፍቀዋለን ብላችሁ የምትንደፋደፉት ነገር እሱም ያዋጣል። ይልቁንስ ሌላ መፍትሄ ብትፈልጉ ጥሩ ነው። ሁልጊዜ እንደው የመንግስት ጨርቅ መጎተቱ ጠቀሜታ ያለው አይመስለኝም። መፍትሄ ያስፈልጋል። እንደ ሀገር አብረን እንድንቀጥል፣ እንደ ሀገር ህዝቦች ተስማምቶ የሚኖሩበት ሀገር እንዲፈጠር መፍትሄ ያስፈልጋል። ጥላቻችሁን አቁሙ። በዚህ ህዝብ ላይ ያላችሁን ጥላቻ አቁሙ። በዚህ ትግል ላይ ያላችሁን ጥላቻ አቁሙ። ለአማራው ህዝብ እናንተ አዝናችሁለት አሁን ከአማራው ከተወለዱ አብራክ ዋጋ ከሚከፍሉ ወንድሞች ከዛ በላይ እናንተ አስባችሁ ስለ አማራው ተጨንቃችሁ ትምህርት የለም ምግብ የለም ወዘተ ስትሉ በጣም ነው የሚገርመውና ያሳዝናል። ቴዲ ታንኪው አመሰግናለሁ። እግዚአብሔር ያክብርልኝ ስለነበረን ቆይታ። ታንኪው ዩናይትድ አማራ እንደው ጊዜ ሁሉ ከልብ አመሰግናለሁ። አያና እሺ ቴዲ እንዴት ነህ? ሰላም ነህ? ጥሩ ነው። በጣም ይገርማል። ባዴን ጠነከረ እንደዚህ ተመሰከረለት ሲባል ፍርፋሪ የሚሉን ሰዎች ፍርፋሪ ተጠቃሚ ስለነበሩ ነው። እንደዚህ አይነት እንክልካዩ ከውስጡ ጸርቶ አልቆ እንዴት አይጠነክር ባዴን። አሜሪካ ማተሸከመው የላ አሸክሞ ባዴን እንኳን ጠርቶ ይውል እንደዚህ አምሮበት ምስክር ሆነው ልጆች ሲመጡ ማየታችን ትልቅ ነገር። ትንሽ ታፈ ጠላት ይታፈን ለቆይ አሁንስ እንዴት ነው? አሁን ጥሩ ሆነ አይደለ? ሞጊልዳ ያንተንም ከፈትኩ እንዴት ተሳስቼ ይቅርታ ያዝልኝ ታድርግልኝ። በጣም ነው እንዴ ከፈትኩት? አዎ ባዴን እንዴት አይጽዳ? ባዴን ፍርፋሪ የሚሉን ሰዎች በነገራችን ላይ በጣም በብዙ ሙያ የሚታወቁ ናቸው። በትርፍ ጊዜያቸው ተላላኪ፣ በሙሉ ጊዜ ደግሞ ሹፌር የነበሩ ሰዎች ሰው ማራኪ ይጫወታሉ። ራሳቸው ቤት ውስጥ ራሱ በጥፊ አናታቸውን የሚመቱ በስተርጅና ፊልድ ማርሻል ማርኬ ነበር ብለው ልጆቻቸውን ያታልሉበታል። አይቼ ነበር። ወጣቶች ምናምን በቀደም ሲያታልሏቸው ነበር ጀግና ሲጫወቱና እናንተ ወጣችሁ እንዴት አይጸዳ? ባዴን እንደዚህ ጽድት ብሎ ያው ባዴን አይደለም ብልጽግና ነው። ኦሮሞ ብልጽግና ምናምን የሚባል የለም። እቺ እንግዲህ በስተርጅና you can teach an old dog a new trick ይላሉ። ያረጀ ውሻ አዲስ ጨዋታ ማስተማር አትችልም። የድሮዋን ነው የሚጫወተው። ለዛ ነው ኦሮሞ ጀነራል ኦሮሞ ምናምን የሚያስለፈልፈው። እሱ ችግር የለውም። ግን ትንሽ የሚያስደነግጥ ነገር ቅድም አየሁ። አሁን ወጥቷል አጼው የተናገረው። እነሱም ተስማምተውበታል ይመስላል። በኬላ ማድቀቅ የአማራን ክልል በኬላ ማድቀቅ ህዝቡን ማለት ነው። ኢኮኖሚውን ያላረሰውን ትምህርት ቤት ልጆቹን መላክ ያልቻለውን ማዳበሪያ አትግዛ ተብሎ የታወጀበትን አሁን ደግሞ በኬላ እናድቅቀው 24 ሰዓት ያሉን ሰዎች ናቸው። እነዚህ ሰዎች በባይዘው ጎል ፖስት ሙቭ በማድረግ አንደኛ ናቸው። ኖቤል ፒስ እንትን ምንድነው ይሄ
የሆነ ታዋቂ እንትኖች የሚጻፉበት የወርልድ ቡክ ላይ ቡክ ኦፍ ሬከርድስ ላይ መጻፍ ይኖርባቸዋል። 24 ሰዓት 48 ሰዓት 2 ሳምንት በሚቀጥለው ዓመት 2017 አለቀ። 2 ዓመት ብቻ ናት 50 ዓመት ገና ኬላ እጥፍ እያደረገ አማራን ማድቀቅ አለበት የሚለው እኛንን ተቆርቋሪዎች ይላሉ። እኔ እንደዚህ አይነት እንግዲህ ይሄ ህዝብ እያየ መጀመሪያ ላይ ተዋሽታችኋል ምን ነው የነበረው። ለዚህ ነው አሁን ዛሬ ወንድማችን ወይም አጋለጠ ትንሽ እንደነ ጀነራል ተፈራ እነሱም የሌላ ብሔር ተወላጅነት እንዳለባቸው እድሜ ለነ ቅድስት ተጋልጧል ነገራቸው በተወሰነ ደረጃ። ግን ለዚህ ህዝብ የማይራሩለት ወደው አይደለም የሚል ስሜት ይሰጣል። ዝም ብለን እንቅረጠው ማለት ነው። የአማራ ክልል በነገራችን ላይ አሁን ባለው ፕሮጀክሽን 135 ሚሊዮን ህዝብ ብሎ ነው የኢንተርናሽናል ቁጥራችን በጣም ሰፍተን ማለት ነው። 135 ሚሊዮን ከሆንን የ2007 ላይ በተደረገው ሴንሰስ አማራ ክልል ውስጥ 23.6% የኢትዮጵያ ህዝብ እዛ ነው የሚኖረው ነው የሚባል። እዛ ያንን ፕሮጀክሽን አሁን ባለው በ135 ስታደርገው ወደ 31.86 ሚሊዮን ህዝብ የሚኖርበትን ክልል በኬላ ሰነጣጥበን ማድቀቅ አለብን ኢኮኖሚውን ስትል ጸረ ሀገር ነህ እኮ። ለዛ ነው አንደኛ ጸረ አማራ ነህ። እንደው አማራ ብለዚህ ትሞገስበት የሆነ እንትን ተሸቀጥበታለህ፣ ግን ጸረ ሀገርም ነህ። ኢትዮጵያንም ያንን ያህል ፐርሰንት በነገራችን ላይ ይሄ ፐርሰንት የ2007ቱን እዚህ ላይ በጣም 80 ሚሊዮን 80 ኦሮሞ 80 ሚሊዮን ነው፣ ሁሉም 80 ሚሊዮን ነው። የፈረደበት ተጋሩ ብቻ ነው ወደ 3 ሚሊዮን ወደ 5 ሚሊዮን የሚገፋውና በቁጥር የምትጫወቱ ሰዎች ጀስት እንድታውቁ በ2007ቱ ፕሮጀክሽናችን በኤትኒክ ዲቪዥን ኦሮሞ 46.575 ሚሊዮን፣ አማራ 36.315 ሚሊዮን፣ ተጋሩ 8.3 ሚሊዮን ነው የሚያሳየው ፕሮጀክሽኑ በ135 ሚሊዮኑ የ2007ቱን ዲቪዥን ካደረግን ማለት ነው። 70 ሚሊዮን የምትሉ ኦሮሞና አማራ ተደምሮ ራሱ 82 ወደ 83 ሚሊዮን ነው የሚያሳየው ማለት ነው። ስለዚህ የሌለ ቁጥር እንደምታወሩ ራሱ በዚሁ እንድታውቁት ማለት ነውና ውሸት ይለምዳል፣ ጥሩ አይደለም። አትበል ይለምድብሃል ይል ነበር አንድ ባልንጀራዬ። የነዚህ አሁን የጽምዶ ኤክስቴንሽን ጽምዶ የሚባለው የቲፒኤልኤፍ እና ሻቢያ ናቸው ዋናዎቹ። ከነሱ ኤክስቴንድ የተደረገ ጽምዶ ነው። አማራ ክልል ላይ ያለው ያው ዘመነንና በዝውውር መስኮቱ ዘመነና ምሬ ወዳጆ እንትን ብለዋል፣ ተዘዋውረዋል ወደ ላሊጋው። እነሱ በቲፒኤልኤፍ ስር ነው የተጻመዱት። በሌላኛው ኤክስቴንሽን እነሱ ራሳቸው ስትሬች አድርገው ከኦሮሞም በኩል ከምናምንም ሰብስበን እንሂድ ነው የሚሉት። ጥሩ ነው እውነት ለመነጋገር ይጻመድ፣ ዓለሙ እንዳለ ተጻምዶ አንድ ብንሆን ብንከባበር ጥሩ ነው። ግን ዓላማቸውን ለማስፈጸም የሚፈልጉትን ዓላማ ማሳወቅ አለባቸው ለህዝብ። ብልጽግና የራሱን ግምገማ አድርጎ ከጠላቶቼ ጋር እንደዚህ ሊል ይችላል። እንደ ኢትዮጵያ ህዝብ ግን ጫማና ኮፍያ የሆነ ፖለቲካ፣ ማይስማማ አካል፣ ማይመሳሰል ንግግር ያላቸው አካላት አብረው የሚቀጥሉበት መንገድ አበጅተው ከሆነ ያሳውቁልኛም። ትልቅ ተስፋ ነው፣ ትልቅ ተስፋ። ቢኮዝ እንደዚህ የተራራቁ አቦይ ስብሃትና ዘመነ ካሴና መሮ ድሪባና ጀዋር መሐመድና ልደቱ አያሌውን ሽግግር መንግስት ሊያስይዝ የሚችል የፖለቲካ ትብብር ተፈጥሮ ከሆነ ይሄ ትልቅ ዜና ነው። በምን ተስማሙ? ፖለቲካውን ምን ሊያደርጉት ነው የተስማሙት? ዲፕሎማሲውን ምን ሊያደርጉት ነው የተስማሙት? ኢኮኖሚው ምን ሊያደርጉ ነው የተስማሙት? የጋራ አጀንዳ ቢልድ አድርገዋል ወይ በዚህ ሌቭል ነው ወይስ ዝም ብለው ሸሚዝ ተኩሶ እንትን ጋዜጠኞች ጋር መቅረብ ነው? እሱ ከሆነማ የተለያዩ የአምፊቢያንና በርድ ፋሚሊም አንድ ላይ ማቅረብ ትችላለህ እኮ ምንም አይገናኝ ማለት። ግን አንድ ላይ ሀገር ለመምራት ሽግግር ለማድረግ ፈልጋለሁ የምትል ከሆነ ምን ይዞ ነው? ምን ተይዞ ጉዞ ነውና ህዝቡን በጨበጣ እንደዛ ወደፊት እሺ፣ በጨበጣ ወደ ህዝብ እንደዚህ ወደፊት ለፊት መውጣት አይ ቲንክ ምንም ጥቅም ያለው አይመስለኝም። መንግስት ያው እንደ መንግስት የራሱን ግምገማ አድርጎ ብልጽግናም የራሱን አስተያየት ይሰጣል። እንደ ህዝብ ግን ዝም ብሎ ባይዘው እነሱ በዚህ ደቂቃ ውስጥ መናገር የምፈልገው ነገር እነሱ ከአማራው ወገን የሆኑት እቺን የአብይን መጣሏን ፓርቲ ያሳልፉን እንጂ ጀዋር ህዝብ መቀስቀስ ምናምን ልምድ አለው፣ እሱን ተጠቅመን እቺን ያሳልፉን እንጂ እኛ ቴክ ኦቨር እናደርጋለን፣ መሳሪያ እጃችን አለ ነው የሚሉት። የትግራዮቹ ደግሞ
እኛ ስር ነው የተጻመዱት። ከአፋባህና ከምናምን ለይተናቸዋል በተወሰነ ደረጃ እቺን ፑሽ ያደርጉ እንጂ ጦር መሳሪያውን ተጠቅመው እናስገባቸዋለን የሚሉት። ኦሮሞዎቹ ደግሞ ሰፊ ህዝብ ነው ያለን፣ አንዴ አብይን ከዛ ላይ ያንሱልን እንጂ ከኛ እጅ የሚወጣ አይደለም ከኦሮሞዎች ፖለቲካ። ሁለተኛ ሁሉም ሌላኛው ላይ አድብቶ ነው እየሄደ ያለው እውነቱን ለመነጋገር ከሆነ። ይሄን ደግሞ የኢትዮጵያ ህዝብ የሚጠፋው አይደለም። አሻጥር ከኛ አያመልጥም ለማለት ነው። ቴንክ ዩ ይርታቸው ለብልቦስኪን ፖለቲካ ታንክ ዩ። አሁን ምን አለ መሰለህ፣ እንደምን ዋላችሁ እንደምን አላችሁ። ለወደፊቱ ትልቅ ለኢትዮጵያ አስተዋጽኦ ልከፍል የሚችል ዋጋ ያለኝ ሰው ነኝ። አሁን ሀገራችን በስርዓቱ የተደረሰባት መከራ ስቃይ ሁሉ ተገንዝቧል፣ እየተረዳን ያለን። አሁን እኔ ዛሬ ፋኖቹ ውይይት አድርገን ነበር። የተወሰነ ግሩፕ 1000 ምርኮኛ አለ ወደ ሶስተኛ ዓለም የሚሄዱበት መንገድ ዩናይትድ ኔሽን አነጋግራችሁ የሚሄዱበት መንገድ እኛ ከህዝብ ቀለብ ይወሰነ መቀለብ አልቻልንም እና ለሚመለከተው አካል ከመስቀል አስታውቁልን ብለዋል። እዚህ ያለው አማራ ነኝ የምትለው ኢትዮጵያዊ በሙሉ ምትል ይህን ነገር እንድሰሩ አጀንዳው ሰጥቻቸዋለሁ፣ መረጃው አምጥቻለሁ። ስለዚህ አሁን ሰሞኑን በተደረገው በጎንደር ዙሪያ ያለውን ጦርነት ምን ያህል የመንግስት ንብረት እንደወደመ፣ ምን ያህል ኦራል እንደተማረከ፣ ምን ያህል በወሎም ጭምር ምን ያህል እንደደረሰ ስልክ እስከ መዝጋት ድረስ ደርሶ ነበር መንግስት ማለት ነው። ስለዚህ ሶስተኛ ሀገር የሚቀበላቸው ሪፊውጂ አድርገው አንዳንዶቹ 2 ጊዜ ተለቀው የተመለሱ፣ አንዳንዴ 3 ጊዜ ተመለሱ። ሶስተኛ ሀገር የሚቀበላቸው ስትል ከሀገራቸው ውጪ ወደ ሌላ ሀገር ዲፖርት ተደረጓቸው ነው? ቀይ መስቀል ማለት ነው። ለምን አንድ ጊዜ 2 ጊዜ መተው ያዛቸው? ኢትዮጵያ ምድር ላይ ነው ወይስ ሀገር ውጪ ነው ያዛቸው? ወይ አዳምጠኝ ልጨርስልና፣ ኢትዮጵያ ውስጥ ነው። እነዚህ ሰዎች ተመልሰው ተልከው ሁለተኛ ዙር የመጣሉ፣ 3 ዙር የመጡ ሰዎች አሉ። ከዚህ በፊት ተማርከው በፋኖ ተማርከው ወደ ሀገራቸው ወደ ሰፈራቸው ተልኮ መንግስት እንደገና መልሶ የመለሳቸው ሰዎች አሉ። እና አራተኛ ሄደው መየወጉን ልናስቀጥል አንችልም። ኢትዮጵያውያን ናቸው፣ አንገላቸውም። ስለዚህ እነዚህ ሰዎች የሚቀበላቸው ሀገር በኢንተርናሽናል ኮሚኒቲ እርዳታ እኛ ምግብ መቀለብ አልቻልንም። ስለዚህ አንድ ቦታ ከኛ ጋር ይዘናቸው ደግሞ እንደ ህፃን ወይ ማዝለናቸው ምንዘራ አንችልም። እኛ በየጊዜው ደፈጣ ምንሰራ ትግል ምናደርግና ይህን የኢትዮጵያ ህዝብ ይወቅልን ነው ያሉን። እና ከዛ በኋላ የህዝቡን ውሳኔ አብዛኛው የኦሮሞና የደቡብ የአፋር ሰዎች ናቸው የተባረኩት ከተነገረ አንፃር። ስለዚህ እነዚህ ኢትዮጵያውያን ወገኖቻችን በህይወታቸው የምናተርፍበት መንገድ ወይም በችሎታ ያለን ሰዎች ካለን አሁን ዩናይትድ ኔሽን ውስጥ የሚሰራ አንድ ዶክተር አለ ማቀው ደውዬለት ነበር፣ ነግሬዋለሁ መረጃ ለኔ እንድታምነኝም ብቻ ሳይሆን ሄደህ ሰዎችን በአካል ተገናኝተን ቀጠሮ ይዘን አንተ ስራ በሌለበት ጊዜ እንድታዳምጣቸው አነጋግሬዋለሁ። ስለዚህ ይህን ነገር ሲሪየስ የሆነ ምን ብለው ያናገርከው? እኚህ ሰዎች ተመልሰው መተው እንዳያወጉን ወደ እናንተ ሀገር ወሰዷቸው ነው ያልከው? ኖ አይደለም። 3 ጊዜ ኖ ኢትዮጵያዊ እኮ ነው እዛ የሚሰራ ኢትዮጵያዊ ነው ያናገርኩት። ዩናይትድ ኔሽን ውስጥ የሚሰራ ማቀው ሰው አለ። ስለዚህ የደረሰውን ሁኔታ ከፋኖቹ ጋር አገናኝቼ እንዲገናኝ ብዬ አላነሳም። ቸርች ነበር ጠዋት ማለት ነው። ስለዚህ ከዛ በኋላ ደወለልኝ። እርታቸው ምን ተፈጠረ ለረጅም ጊዜ አልደወልክም ሲለኝ፣ አይ እንደዚህ ያለ ክስተት ፋኖቹ ጋር ላገናኝ ነበር። አዳዲስ መረጃዎች ስለመጡ እነዚህ ኢትዮጵያውያን 3 ጊዜ ተማርከው 2 ጊዜ ተማርከው የሄዱ ወደ ሀገራቸው ወደ ቤተሰቦቻቸው ተልከው እንደገና አሁን 3ኛ የተማረኩ ሰዎች አሉ። ስለዚህ ምን እናድርጋቸው? በኢንተርናሽናል ኮሚቴ የሚረዱበት መንገድ አለ ወይ? ወደ ጎረቤት ሀገር ሄደው ጥገኝነት የሚጠይቁበት። ለምሳሌ በሱዳን ጊዜ በጦርነት ደርግ ሲወድቅ ሰራዊቱ ወደ ኤርትራ ገብቶ ወደ ዩናይትድ ኔሽን ገብቶ ዩናይትድ ኔሽን አስወጥቶታል፣ ወደ ውጪ ተልኳል። እንደዛም የሚሆንበት መንገድ ካለ በስደት በሰላም የሚኖርበት ወይ ደግሞ ካምፕ ተሰጥቶት ከጎረቤት ሀገር ጥገኝነት አግኝቶ ፕሮሰስ ተጀምሮለት ወደ ውጪ የሚሄድበት መንገድ የሚቻል ከሆነ በዩናይትድ ኔሽን ይህን ነገር እውቅና እንዲያገኝ
ትግራይ ክልል አለ እኮ የዩናይትድ ኔሽን ካምፕ አለ። ወደ አሜሪካ ወደ ካናዳ ፕሮሰስ ያደርጋሉ። እዛስ ኮንታክት አላደረጋችሁ? እዛ አላደረግንም። እዚህ ያለውን ዛሬ ስለሆነ የነበረው መረጃ ዛሬ ሰውየው አነጋግሬዋለሁ፣ ዶክተሩ አነጋግሬዋለሁ። እዛም ተነጋግሮ ከነሱ ጋር ስራ ሲገባ ይህን ነገር ያመለክታል። በዛ መልኩ የሚሰራ ፕሮሰስ ካለ ይሰራል። ሌላው እቺ ሌልቴ እንትና አንጀት አላቸው ምናምን ባዕድኖች ስትል ነበር። እኛ በወሎ በነበረበት ጦርነት 78 ሚሊዮን የኢትዮጵያ ብር እርዳታ አቅርበናል ድርጅታችን። ከዛ ሄደን እዛ ሰዎች የሚንቀሳቀሱ ነበሩን። ይህ የወያኔ ትግል በነበረበት ጊዜ ያንን ለወሎ እርዳታ አድርገን ካደረግን በኋላ እኔ ሄጄ ባህር ዳር ሄጄ የአማራ ጽሕፈት ቤት ወደ ታች ስለሚሄድ ደብዳቤ ይሰጠን ብለን ማመልከቻ አገባሁ ማለት ነው። ከሌሎቹ ጋር ሆነን ወደ እንትን ስለሚሄድ ስጋት እንዳይኖር ኃላፊነት ይወሰድና የሆነ መረጃ ስጡን ስንላቸው አይ አንሰጥም አለ። እኛ እኮ በዚህ ጊዜ የወያኔ ጦርነት ጊዜ 78 ሚሊዮን ረድተናል እና ማስረጃ የተሰጠን ደግሞ የምስጋና ደብዳቤ አሳየናቸው። እንደገና አለቃው የለም አሉን። አለቃ ሲመጣ ጨርሰን እንትና 5000 ብሎ ቁርሱ ብሉ ብለን ሰጠናቸው። ሄደን ተመልሰን ስንመጣ አለቃው 78 ይቅርታ አካሄድ ያዶን እንዳካሄድ ይያዝ እንደሆነ አላውቅም። በውስጥ አሁን የተነገረኝ ከ1000 በላይ የሚሆኑት የተባሉት ጎንደር ላይ እጅ ከመስጠት እንድንወጣ ብለው ወደ ውጭ የጠየቁ የራሳቸው ሰዎች እንደሆኑ ነው የደረሰኝና ሊያጠሩልን የሚችሉ ያንተ አራዳነት ነው። አሁን ፖለቲካ ብለህ ታወራለህ እንዴ? ጅል ጅላጅል ነህ። ሀሳቡ ነው የመጣው ሀሳብ። በነገራችሁ ላይ ነው ይሄ ስድብ ከተሳደባችሁ I don't care ትልቅ ብትሆንም እኔ እስከማዋረድ ልደርስ እችላለሁ። ቤቱ ማክበር አለባችሁ፣ አድማጭ ተመልካች ማክበር አለበት። አካሄድ ነው ያለው፣ የሚያሰድብ ነገር የለም። ለአካሄድ መስጠት ነው። ስማርት ሆኖ the way he talk ስማርት ወይ ፖለቲካ ልትሰሩ ነው የመጣችሁት። አካሄድ አለ። ለአካሄዱ ደግሞ የተያዙት ራሳቸው የጎንደር ፋኖ ውስጥ ያሉ እጅ እንሰጣለን ያሉት። ለዚህ ምን ላይ ሰጣ አካሄድ ነው ያለው። እንግዲህ ኦኬ ምን አመጣው? አሁን ምን አለ መሰለህ ራሳቸው ፋኖዎቹ እየነገርኩ ስም ጠርቼ ነው የኦሮሞ ተወላጆችና የአፋር እና የደቡብ ናቸው ምርኮኞቹ። ስለዚህ ከዚህ በፊት ደግሞ ፋኖ ገንዘብ እየከፈለ ምርኮኛው ወደ ሀገሩ የመጣበት ሲልክ የታወቀ ነው። በአካል በቪዲዮ የታየን ስለሆነ አዲስ ነገር ፈጥረን አንልም። ስርዓቱ ራሷም ነው ተሸፍኖ ተዳክሞ ራሱን እየገለጠ ባለበት ሰዓት አንተ አሁን እዚህ ሆነ ከራባት ለብሰህ ልታድነው የሚችል ሰው አይደለም። ማንም አያድነው። ኦልሬዲ ተበልቷል። ወጡ ከተበላ ምን አለኝ ከድሱ አጆሃ በለኝ ዘነክስ ባለሰርጉ አለ እና አሁን እኛ ብትጠጋ ይሻላል። ዝም ብለህ ልታሽሞነምን ከምትፈልግ ወደ ስልጣን ወይም በእውቀቴ ለኦሮሞ ህዝብ ሰራለሁ ለኢትዮጵያ ህዝብ አገለግላለሁ የምትል ከሆነ ኃይል ከመጣው ጋር መስራት ያለበት እንጂ አንደኛ ለታቸው አረ ገብተብኛል እሱ 1 2 3 ስጠኝ ገና እንደገና ሙሉ ቀን እንዲያው ተከታታይ አሁን ነው ያስገባኝ። ሌሎች እኮ በቃ ጨንቋቸው የሚናገሩት ጠፍቷቸው እንትን ሲሉ ነው የቆዩት። ስለዚህ አሁን ምን አለ መሰለህ ስርዓቱ ተሸንፏል። በተለየ ሁኔታ ግን አንተን ኮንታክት ያደርጉ ለምንድን ነው? ለኢንተርናሽናል ኮሚኒቲ ቅርበት ስላለህ ነው? ኖ እኔ በአካል ሄጄ ኮፋና ደራጅ የመጣሁ ሰው ነኝ። ስርዓቱ እኮ የነበሩ የማንነት ጥያቄዎች በአግባቡ መመለስ እንደማይችል በደንብ ተረድቼ አጥንቼ የመጣሁ ሰው ነኝ እና ከዛ ሄጄ ስርዓቱ ባዴንም ለኔ ወረቀት ብጣሽ ወረቀት ለመስጠት የቸገረው ድርጅት የአማራ ጥያቄዎቹ ያስመልሳል ብዬ እኔ ዶክተር ይልቀላቀዋለሁ ሄጄ በአካል አግኝቼዋለሁ። ጽሕፈት ቤቱ ገብቻለሁ። ሌሎችም በሙሉ ከታች እስከ ታች ያለውን እስከ ድነን መረጃ እስከ ኮማንደሮች ምናምን እኮ በደንብ ማቃቸው። አዳነች አቤ አዲስ አበባ የጥቅም ሰው ቢሆን ኑሮ አዳነች ተጋብያ አንድ ፎቅ ስጭኝ ይላት ነበር። የምሰራበት ቦታ ስጭኝ ይላት። ትክክል አይደለም ስርዓቱ። አንድ ፎቅማ ያንሳል እንደዚህ ካለ ቀረቤት አንፃር አንድ ስለዚህ ማነስ አድርገህ መጠየቅ የለብንም። እሺ ነበር ነው የምልህ፣ ግን የጥቅም ሰው አይደለም። አሁን ቅድም እነዚህ የወጣቶች አማራ ተናጋሪዎች